ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 20 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በእነ አቶ ዮሐንስ መዝገብ የተከሰሰው አማረ መለሰ የአእምሮ መታወክ ገጥሞት በአማኑኤል ሆስፒታል ሕክምና እየተከታተለ መሆኑ ተገልጿል። የችሎት መረጃውን ይዘናል። የአፋብን ቴዎድሮስ እዝ 206ኛ ኮር አገዛዙ ላይ እርምጃ ለመውሰድ ዝግጅቱን ማጠናቀቁን ሲገልጽ የብልጽግና ባለስልጣኑ ደግሞ የፋኖ ቤተሰብ የሆነ ሁሉ ይገደል ብለዋል። ሰሙታላችሁ። በአደባባይ የማይታይና በቁልፍ ተቋማቶች ላይ ተጽዕኖ የሚያሳድር ልምድ ያለው ጠንካራ አንድነት በሰሜን ሰዎች እየተፈጠረብኝ ነው ሲል ብልጽግና ስጋቱን ገልጿል። ፕሬዚዳንት ዶናልድ ትራምፕ በሚኒሶታ የሚወሰደው እርምጃ ረገብ እንደሚል አስታውቀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአቶ ዮሐንስ መዝገብ ከተከሰሱ የህሊና እስረኞች መካከል አንዱ የሆነው አማረ መለስ የአእምሮ መታወክ ገጥሞት በአማኑኤል ሆስፒታል ሕክምና እየተከታተለ መሆኑ ተገለጸ። ከአማራ ማንነታቸው ጋር በተያያዘ ታፍነው በግፍ እስር ላይ የሚገኙ ከ300 በላይ የፖለቲካና የህሊና እስረኞችን ጉዳይ ሲመለከቱ የከረሙት 3 ዳኞች በሌላ 3 አዳዲስ ዳኞች ተቀይረው በትናንትናው ዕለት ችሎታቸው ታይቷል። በእነ አቶ ዮሐንስ ቧያሌው መዝገብ ከአማረ መለሰና ደሳለኝ እጅጉ በስተቀር 14 ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጥር 19 2018 ዓ.ም በነበረው ችሎት ከማረሚያ ቤት ተገኝተዋል። ተከሳሽ አማረ መለሰ በአዋሽ አርባና በፌዴራል ፖሊስ ወንጀል ምርመራ ቢሮ ከምርመራ ጋር በተያያዘ በደረሰበት ግፍና በደል የአእምሮ ህመም አጋጥሞት በአማኑኤል ሕክምና እየተከታተለ ስለሚገኝ ትናንትን ጨምሮ ለበርካታ ወራት ፍርድ ቤት እየተገኘ አይደለም። ተከሳሽ ደሳለኝ እጅጉም ከአልባሳት ጋር በተያያዘ ከማረሚያ ቤቱ ጋር በተፈጠረ አለመግባባት በችሎት ሳይገኝ መቅረቱ ተገልጿል። ጥር 19 2018 ዓ.ም በነበረው በዚሁ ችሎት በእነ አቶ ዮሐንስ ቧያሌው መዝገብ የተከሰሱ የፖለቲካና የህሊና እስረኞች በቀደመ ቀጠሯቸው መሰረት የሰነድ ማስረጃ አስተያየት በጽሁፍ አቅርበዋል። በእነ አቶ ዮሐንስ ቧያሌው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገር በኩል የተለያዩ አቤቱታዎችና የመብት ጥያቄዎች ለችሎቱ ቀርበዋል። የምክር ቤት አባልነት ያለመከሰስ መብታቸው ከመነሳቱ በፊት ሊከሰሱ እንደማይገባ በመግለጽ መብታቸው ተነስቶ ከሆነም ህጉን በጠበቀ መልኩ ስለመነሳቱ ፍርድ ቤቱም ሆነ ተከሳሾች በቃለ ጉባኤ ጭምር ተረጋግጦ ሊያውቁት እንደሚገባ በመጥቀስ ማስረጃ ይሰጣቸው ዘንድ ፍርድ ቤቱ ትዕዛዝ እንዲሰጥበት ጠይቀዋል። በተያያዘም በስልክ ጠለፋ ተገኘ የተባለው የድምጽ ሪከርድ በህጋዊ መልኩ በፍርድ ቤት በኩል ሂደቱን ጠብቆ የተከናወነ ስለመሆኑ የክሱና የክርክር መዝገቡ እንዲመጣልን በማለት ትዕዛዝ ጠይቀዋል። በአቃቤ ህግ በኩል አሁን በከሳሽ በኩል ማስረጃ የሚቀርብበት እንጂ ተከሳሾች ማስረጃ የሚያቀርቡበት አይደለም። ተከላከሉ ከተባሉም ያን የሚፈልጉትን መረጃ ከተለያዩ ተቋማት ጠይቀው ሊያስመጡ ይችላሉ። በመሆኑም ማስረጃው ለምን እንደተፈለገ ግልጽ ባልሆነበት አስተያየት ለመስጠት ይቸግረናል የሚል ምላሽ ሰጥቷል። የስልክ ጠለፋውን በተመለከተ ፍርድ ቤቱ ትዕዛዝ ከሰጠ ተፈጻሚ እንደሚያደርግ ነው ከሳሽ የገለጸው። ፍርድ ቤቱ በተከሳሾች በኩል የቀረቡ አቤቱታዎችና የመብት ጥያቄዎችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ዓ.ም ቀጠሮ ይዟል። አቃቤ ህግ ተከሳሾች በሰጡት የሰነድ አስተያየት ላይ ምላሽ እንዲሰጥበት ፍርድ ቤቱን የጠየቀ ሲሆን ችሎቱም የተከሳሾችን የሰነድ አስተያየት ተመልክቶ ምላሽ ያስፈልገዋል ብሎ ሲያምንበት ትዕዛዝ እንደሚሰጥ ገልጿል። ተከሳሽ አማረ መለሰን በተመለከተም ወደ ጳውሎስ ሆስፒታል ተወስዶ እንዲታከም ለቀረበው አቤቱታ መጀመሪያ ተቋሙ በተሻለ የሕክምና ተቋም እንዲያሳክመውና ማሳከሙንም ሪፖርት እንዲያደርግ ያለው ፍርድ ቤቱ አቤቱታውን ከዛ በኋላ የምናየው ይሆናል ሲል ገልጿል። በመጨረሻም ፍርድ ቤቱ በተከሳሾች በኩል የቀረቡ አቤቱታዎችና የሰነድ አስተያየቶችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ዓ.ም ተለዋጭ ቀጠሮ መያዙ ታውቋል። በተመሳሳይ በዕለቱ ፍርድ ቤት ከቀረቡ የህሊና እስረኞች መካከል ንብረት ህብስት አንዱ ነበር። አቃቤ ህግ በንብረት ላይ ያቀረበውን ክስ አሻሽሎ እንዲያቀርብ በሚል ትዕዛዝ የተሰጠው ቢሆንም አሻሻልኩ ያለው ክስ ገና አልተሻሻለም ከመባሉ ጋር ተያይዞ ፍርድ ቤቱ መርምሮ ብይን ለመስጠት ለጥር 21 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የአፋብን ቴዎድሮስ እዝ 206ኛ ኮር አገዛዙ ላይ እርምጃ ለመውሰድ ዝግጅቱን ማጠናቀቁን ሲገልጽ የብልጽግና ባለስልጣኑ ደግሞ የፋኖ ቤተሰብ የሆነ ሁሉ ይገደላሉ። የአፋብን ቴዎድሮስ እዝ 206ኛ ኮር የቀጠናውን ትግል በማቀጣጠል በአገዛዙ ጦር ላይ ከፍተኛ ድል የተቀዳጀ ሲሆን ኮሩ በተመሰረተ ጥቂት ወራት በሁሉም ክፍለ ጦሮች በተደረገ ማጥቃት በተለያዩ ግንባሮች የበላይነት መውሰዱን የኮሩ ወታደራዊ መምሪያ አስታውቋል። ኮሩ የሚንቀሳቀስበት ቀጠና የብልጽግና ኃይል የሎጂስቲክ
የሰው ኃይልና የካድሬ ማመላለሻ በመሆኑ ከፍተኛ ሜካናይዝድ ድጋፍ የሚሰጠው ሰራዊት መንቀሳቀሱን መመሪያው የገመገመ ሲሆን የጠላትን አሰላለፍ የሚመጥን የትግል ስልት መንደፉንም መመሪያው ገልጿል። ከደጀን ሞጣ፣ መርጦ ለማርያምና ከደጀን ደንበጫ ባሉ ሁለት አውራ ጎዳናዎችን ተጠቅመው ሎጂስቲክና ወታደራዊ ድጋፍ የሚሰጥበት የትኖራ ወታደራዊ ካምፕ በኮሩ ቀጠና መገኘቱን የጠቀሰው ኮሩ የ602ኛና 501ኛ ኮር ዋና ማዘዣ መሆኑ የአገዛዙ ኃይል ክምችትና እንቅስቃሴ በስፋት እንዲኖር ማድረጉን ጠቅሷል። የብልጽግና ሰራዊት የመዋጋትና የማድረግ አቅም ዝቅተኛ መሆን የአዋጊዎችና ወታደራዊ መኮንኖች ጦርነቱን ለግል ጥቅም ማካበቻ እያዋሉት መሆኑን የገመገመው 206ኛ ኮር የአገዛዙ ኃይል የሚያደርገውን ማንኛውንም ትንኮሳ በመመከት ከባድ አጸፋዊ ምላሽ መስጠት የሚያስችለውን የወትሮ ዝግጁነት ማጠናቀቁን አስታውቋል። የብልጽግና ሰራዊት ከዚህ ቀደም ባደረጋቸው ትንኮሳዎችና በፋኖ ኃይል ፍላጎት የተደረጉ ግዳጆችን የተመለከተው 206ኛ ኮር በደጀን፣ በጃማ፣ በስናን፣ ደብረ ማርቆስ፣ ደብረ ኤልያስና ጎዛምን አካባቢዎች በተደረጉ ግንባሮች ክፍለ ጦሮች ባስመዘገቡት ትልቅ ድል ቀጠናውን ትግል ያቀጣጠለና የጠላትን የድንኳን ፕሮፓጋንዳ የበጣጠሰ መሆኑን ኮሩ አክሎ ገልጿል። ይህ በእንዲህ እንዳለ በሁሉም ቀጠናዎች ያሉት የብልጽግናው ሰራዊት በተራዘመ ጦርነትና የእርስ በርስ መተላለቅ ምክንያት ተስፋ መቁረጥና መሰላቸት ውስጥ በመግባቱ ከፍተኛ አመራሩ እየተዘዋወረ እንዲያበረታታ ከፖለቲካዊ አመራሮች ጋር በመሆን በወሰዱት ስምሪት ህዝብን በመድረክ ሲያስፈራሩና ሲዝቱ መክረማቸው ተሰምቷል። የዚህ ስምሪት አካል የሆነው የሰሜን ሸዋ ዞን ብልጽግና ጽህፈት ቤት ኃላፊ አቶ ኤልያስ አበበም በይፋት አውራጃ በሸዋሮቢትና ጣዬ ከተማ አስተዳደር ለሰበሰቡት ህዝብ ልጆቻችሁን ከጫካ መልሱ፣ ካልሆነ የፋኖ ቤተሰቦችን እንረሽናለን ማለቱ ተሰምቷል። በዚህ ምክንያት ባጣዬና ሸዋሮቢት ከ30 የሚበልጡ የፋኖ ቤተሰቦች ላይ አፈና መፈጸሙን የገለጹት የዓይን እማኞች ሁለቱ በአቶ ኤልያስ አበበ ትዕዛዝ መረሸናቸውን ገልጸዋል። ኃላፊው ከመከላከያ ጀነራሎች ጋር በመሆን ህገወጥ የመሬት ድለላን በአካባቢው እንደሚፈጽሙ የገለጹት የአካባቢው ምንጮች የደብረ ብርሃን ዩኒቨርሲቲ ልጃገረድ ተማሪዎችንም ለመከላከያ ሰራዊት ከፍተኛ አመራሮች ለወሲብ ንግድ በማቅረብ አሰቃቂ ግፍ እንደሚፈጽሙ አክለው ገልጸዋል። በአደባባይ የማይታይና በቁልፍ ተቋማቶች ላይ ተጽዕኖ የሚያሳድር ልምድ ያለው ጠንካራ አንድነት በሰሜን ሰዎች እየተፈጠረብኝ ነው ሲል ብልጽግና ስጋቱን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ማግስት ጥር 10 2018 ዓ.ም በአብይ አህመድ የሚመራው የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ጠርቶ መወያየቱ ተሰምቷል። በስብሰባውም ላይ ሁለት ጉዳዮች ትኩረት አድርገው የተወያዩ ሲሆን የመጀመሪያው ክፍል የአማራው ኃይል ወደ አንድ መምጣትና እንደ አጠቃላይ አሁን ላይ ያሉበት ጥቅል ግምገማና የብልጽግና ጠንካራ ጎኖች የተነሱ ሲሆን በሁለተኛው ክፍል ደግሞ የብልጽግና ድክመቶችና ትኩረት የሚሹ ጉዳዮችን አንስተው ተወያይተው አቅጣጫም አስቀምጠው መለያየታቸውን የስብሰባው ተሳታፊ መረጃውን አሾልኮልኛል ሲል ለኢትዮ 251 ሚዲያ ዘግቧል። በስብሰባው ላይ የብሔራዊ ደህንነት ምክር ቤት አባላት የሆኑ ማለትም ከመከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከብሔራዊ መረጃ፣ ከአዲስ አበባ ፖሊስና ከኢንሳ የተመረጡ የኦሮሞ ተወላጆች ብቻ እንደተሰበሰቡ በዘገባው ተመላክቷል። እምዬ ኢትዮጵያ እያለ የሚጠራትን እና የዛሬውን የብሔር ብሔረሰቦች ሀገር ኢትዮጵያን በደሜና ባጥንቴ ሰራኋት የሚለው የአማራው ኃይል ትምክትና የጠቅላይነት እሳቤን የያዙና የሚጋቱ ሰዎችንና አስተሳሰባቸውን ለማድረቅና እንዳይመለሱ አድርገን ለማጥፋት በተቋማቶቻችን የወሰድነው የተቀናጀ እርምጃ ኦፕሬሽን ውጤቱ ከተጠበቀው በላይ ነበር። ከዚህ ጎን ለጎን ለኢትዮጵያ ዕዳ የሆነው የአጼው ስርዓት የሰራውን የህዝብ አሰፋፈርን ከስሩ ለመናድና ማህበራዊ ፖለቲካዊ አሰፋፈርን ከዚህ ጎን ለጎን ለኢትዮጵያ ዕዳ የሆነው የአጼው ስርዓት የሰራውን የህዝብ አሰፋፈርን ከስሩ ለመናድና ማህበራዊ የፖለቲካ መሰረቱን የለውጡ መሰረት የሆነውን ህዝብ ጥያቄ የሚመልስ ለማድረግ ስንል የሄድንባቸው ርቀቶች በዓለም አቀፉ ማህበረሰብና አሰላለፍ ውግዘትና ከፍተኛ የዲፕሎማሲ ጫና አምጥቶብን ነበር ብሏል። ነገር ግን በአቅምም ሆነ በአደረጃጀት ጠንካራ እንዲሆን ያደረገው የሚዲያ ተቋማቶቻችንና የሳይበር ሰራዊት ስምሪታችንን ተጠቅመን ያሰብነውን ከማሳካት የሚያግደን ምንም ኃይል እንደሌለ አስመስክረናል ማለቱን ዘገባው አመልክቷል። በቀጣይ ለምናካሂደው የህዝብና ቤት ቆጠራ መሰረት የሚሆኑ ሰፋፊ ስራዎች እየተሰሩ ነው። ይህንን እቅዳችንን እውን በማድረግ የብዙ መቶ ዓመት የፖለቲካ ስራችንን ዛሬ ላይ እንጨርሳለን ማለት ነው። በወሰድናቸው ኦፕሬሽኖችና ከዚህ በፊት በተከናወኑት ተግባራቶች ምክንያት የምናገኘውን ውጤትን በተመለከተ ቅድመ ዝግጅት ለማድረግ ኃይል የማሰባሰብ ስራ እየሰራን ነው ብሏል። የሰሜን ፖለቲካና ስርዓት እንዲሁም ሃይማኖት የኢትዮጵያ የቁልቁለት ጉዞ መንስኤና ዋና ተጠያቂ መሆኑ ይታወቃል ያለው ይህ ስብስብ በኢትዮጵያ
ስጋትና ወራሪ ኃይልም መግቢያውን የሚያደርገው በዚሁ የሰሜን ኢትዮጵያ ነው በማለት ገልጿል። በተለይ የኦርቶዶክሱ ጉዳይ ልዩ ትኩረት ይፈልጋል። የለውጡን አካል የሚያወግዝ መግለጫ እንዲወጣ እንኳን መፍቀድ የለብንም። በዓላቶችንና የአደባባይ ሁነቶችን የተመለከቱ ጉዳዮች ላይ በወሰድነው ጠንካራ እርምጃ የኦርቶዶክስ አማኝ ነጠላውን ለመልበስ እንኳን በፍርሃት እንዲርድ አድርገነዋል ማለታቸው በዘገባው ተመላክቷል። በትግራዩ ክልል የህግ ማስከበር ዘመቻ መሰረት በበላይነት የተቆጣጠሯቸውን የኢኮኖሚ አውታሮች ማለት የወጪና የገቢ ንግድን ቀምተናቸዋል። በግለሰብ ደረጃና በአስተላለፍ ደረጃ ስጋት ይሆናሉ ያልናቸው ላይ መጠነ ሰፊ ዘመቻ በማድረጋችን ህወሓት እርስ በርሱ እንዲባላ አድርገናል። ተራማጅ የሆነው የትግራይ ኃይል በእኛ ይሁንታ ብቻ እንዲንቀሳቀስ በማድረግ ትልቅ ድል አግኝተናል። የወልቃይትን ጉዳይ ቁልፍ የፖለቲካ መጫወቻ በማድረግ የሚንደፋደፈውን የትግራይ ፖለቲካንና የሚፎክረውን የአማራ ኃይል ማከማቻ ማድረግ መቻላችን ትልቅ ስኬት ነው ብሏል። ነገር ግን በትግራይ ህግ ማስከበር ዘመቻ ጀምሮ በጸጥታና ደህንነት ተቋማቶች ውስጥ ያሉ የሰሜን ሰዎች በአንድ በኩል የመሆን አዝማሚያ አሳይተው የነበረ ሲሆን ይህ የሰሜን ኃይል በተለይ ደግሞ በአደባባይ የማይታይና በቁልፍ ተቋማቶች ላይ ልምድ ያለው ዛሬ ላይ ጠንካራ አንድነት እየፈጠረ እንደሆነ የሚያሳዩ ተጨባጭ መረጃዎች አሉ ሲል ስጋቱን ገልጿል። ያሰርናቸው የአማራ ፖለቲከኞችን በምንመረመርበት ወቅት ያገኘናቸውን መረጃዎች ሰብስበን ስናደራጃቸው የሰጡን አንድ ፍንጭ አለ ያለው ይህ ገዳይ ቡድን የታሰሩትን ሰዎች በተለያየ መንገድ የሚረዱ የጸጥታና ደህንነት ተቋማት አካላቶች መኖራቸውን የሚያሳዩ ምልክቶች አሉ ይላል። ውጭ ያለውን ፖለቲካና የጽንፈኛውን ድርጊት ትኩረት የሚያሳጡ የተቀነባበሩና አሳሳች መረጃዎችን በታሳሪዎች ላይ እያመረቱ ፖለቲካዊ ጫና የሚያደርሱ ውሳኔዎች እንዲሰጡ ለማድረግ የሚሰሩ የውስጥ ሰዎች እንዳሉ አረጋግጠናል ሲልም ይገልጻል። ይሄ የሚያሳየውን በጸጥታና ደህንነት ተቋማቶቻችን ላይ ያለውን አመራርና ቁልፍ ቦታዎችን ከአማራ ተወላጆች ነጻ የማድረግ ስራችን እንዳላለቀ ነው። የጽንፈኛውን ኃይል ለመምታት እያሰረግን ያስገባናቸውን ኃይሎችን በአጠቃላይ ስናይ ውጤታማ እንደሆንን ብንገመግም መሰረታዊ በሆነ መልኩ ካየነው ስኬታማ ነን ማለት አንችልም ማለቱም ተመላክቷል። የአማራ ህዝብ ለብልጽግና ፓርቲ ቀናይ እንዲሆን የማድረግ ስራን በመስራት በኩል ጥርቅምቅሙ የክልሉ አመራር ሚናውን ከመወጣት ይልቅ የጎጥና የመንደር ፖለቲካ ውስጥ ገብቶ መዳከርን የሙጥኝ ብሏል ያለው ይህ የአብይ ስልጣን አስጠባቂ ዘረኛ ቡድን የክልሉ የፖለቲካ ኃይል በመንደርና በጎጥ እሳቤ ላይ ብቻ መሰረት አድርጎ የጎሪጥ እንዲተያይ በማድረግ በኩል ካየነው ዛሬ ላይ የሰራነው ስራ ብዙ ዓመት የሚጓዝ ድል እንደሚያጎናጽፈን ማሳያና አስደናቂ ስኬት ነው ሲል ያብራራል። የክልል ባለስልጣናት በተለይ ደግሞ የሲዳማ፣ የአማራ፣ የደቡብ ምዕራብ ኢትዮጵያና የቤኒሻንጉል ጉሙዝ ክልል ባለስልጣናት ላይ የሚደረገው ቅድመ ማጣሪያና ክትትል እንዲሁም መረጃ የመሰብሰብ ስራን የሚሰራ ራሱን የቻለ ክፍል በብሔራዊ መረጃና ደህንነት አገልግሎት ውስጥ በአስቸኳይ መቋቋም አለበት ሲልም ውሳኔ የሚሻ ጉዳይ ሲል አስፍሮበታል። የአማራ ጽንፈኛ ኃይልን በተመለከተ የተለየ መፍትሄንና ለአንዴና ለመጨረሻ ጊዜ ለመደምሰስ የሚያበቃ እቅድን የመከላከያ መረጃና ብሔራዊ የመረጃና ደህንነት አገልግሎት በጋራ አዘጋጅተው ማቅረብ አለባቸው ማለቱንም የኢትዮ 251 መረጃ ያመለክታል። የአማራ ክልል ብሔረሰቦች የጎጥ ቅራኔዎች እንዲሁም የክልልነት ጥያቄዎች ላይ ብቻ መሰረት ያደረገ የሳይበር ሰራዊትን የማያሰማራና የሚከታተል ማዕከል በአርቲፊሻል ኢንተለጀንስ ኢንስቲትዩት በፍጥነት መቋቋም አለበትም ብሏል። በብሔራዊ መረጃና ደህንነት አገልግሎት አደረጃጀት ውስጥ ከዋና ክፍል በላይ የሆነ ኃላፊነት ለአማራ ተወላጅ አለመሰጠቱ ተረጋግጦ በፍጥነት መቅረብ እንዳለበትም ጠቅሷል። ወደ ጽንፈኛው ካስገባናቸው ኃይሎቻችንና እጃቸውን ከሰጡ ጽንፈኞች ያገኘው መረጃ እንደሚያሳየን ሁሉም የአማራ ህዝብ ለብልጽግናችን ቀና የሆነ አመለካከት የለውም። በመሆኑም በምሬትና በጫና ብልጽግናን እንዲደግፍ የሚያደርጉ የተቀነባበሩ እርምጃዎችን በተለየ መልኩ በማዘጋጀት ወደ ተግባር መግባት ያስፈልጋል ይላል መረጃው። ፕሬዚዳንት ዶናልድ ትራምፕ በሚኒሶታ የሚወሰደው እርምጃ ረገብ እንደሚል አስታወቁ። በሚኒሶታ ህዝባዊ ተቃውሞ ተባብሶ ሲቀጥል 2 አሜሪካውያን ተገድለዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ሁለቱም ግድያዎች መጥፎ ናቸው፣ ዋናው ነጥብ መጥፎ መሆናቸው ነው ብለዋል። ታህሳስ መግቢያ ላይ ሬኔ ጉድ የተባለችው የ37 ዓመት ሴት በስደተኞች ጉዳይ መስሪያ ቤት የጸጥታ ባልደረቦች ስትገደል፣ ባለፈው ሳምንት ደግሞ አሌክስ ፕሬቲ የተባለው ግለሰብ መገደሉ ከፍተኛ ቁጣ አስነስቷል። ህዝባዊ ተቃውሞ ያስነሳው የአሌክስ ግድያ ዲሞክራቶችና ሪፐብሊካኖችም ጭምር አስቆጥቷል። የትራምፕ አስተዳደር የሚወስደውን እርምጃ ለማርገብ የወሰነውም ለዚህ ነው። ሰኞ ዕለት የሀገር ውስጥ ደህንነት መስሪያ ቤት በሚኒሶታ የሚወሰደውን እርምጃ የሚመሩት የድንበር ጥበቃ ኃላፊ ግሪጎሪ ቦቪኖ ከግዛቱ ለቀው እንዲወጡ ወስኗል። የትራምፕ የድንበር ጉዳዮች ሹመኛ ቶም ሆማን ግሪጎሪ ቦቪኖን ተክተው ወደ ሚኒሶታ አቅንተዋል። ቶም ሆማን ከሚኒሶታ አገረ ገዢ ቲም ዋልዝ ከከንቲባ ጄኮብ ፍሬይና ከጸጥታ ባልደረቦች ጋር መወያየታቸውን በማህበራዊ ሚዲያ ገጻቸው አስታውቀዋል። ጡረታ
የወጡ ወታደሮች በሚታከሙበት ሆስፒታል ውስጥ የጽኑ ህሙማን ክፍል ነርስ የነበረውን አሌክስ ግድያ በጣም አሳዛኝ ክስተት ሲሉ ትራምፕ ገልጸዋል። አሌክስ አገር በቀል አሸባሪ በሚል መፈረጁን ይስማሙበት እንደሆነ በጋዜጠኞች ተጠይቀው ያንን አልሰማሁም ሲሉ መልሰዋል። አክለውም መሳሪያ መያዝ አልነበረበትም ብለዋል። የአገር ውስጥ ደህንነት ጸሐፊ ክሪስቲኖ በበኩላቸው አሌክስ የተገደለው ሽጉጥ እያወዛወዘ ስለነበር ነው ብለዋል። በህጋዊ መንገድ በአሌክስ ስም የተመዘገበውን መሳሪያ ከተቀማ በኋላ እንደተገደለም ገልጸዋል። የጸጥታ ባልደረቦች የተኮሱበት መሳሪያውን አልሰጥም ስላለ ራሳቸውን ለመከላከል በሚል እንደሆነ ገልጸው በቦታው የተገኘው በሰላማዊ መንገድ ተቃውሞን ለመግለጽ ሳይሆን ነውጥ ለማስነሳት ነበር ብለዋል። ትራምፕ በሚኒሶታ ግዛት ያሰማሯቸውን 3000 የስደተኞች ኦፊሰሮች እንዲያስወጡ ጫናው በርትቷል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሚኒሶታ ያሰማሩትን ኃይል ተከላክለዋል። በሺዎች የሚቆጠሩ ወንጀለኞችን ከግዛቱ አስወጥተናል። የወንጀል ቁጥሩ ከፍተኛ ነበር። ቶም ሆማን በቦታው ይገኛል። የሚወስደውም እርምጃ ይረግባል ሲሉም ምላሽ ሰጥተዋል። ስደተኞችን ወደ መጡበት አገር በመመለስ ላይ የተሰማሩት የዋይት ሀውስ አማካሪ ስቴፈን ሚለር ከሲኤንኤን ጋር ባደረጉት ቆይታ ዋይት ሀውስ ለሀገር ውስጥ ደህንነት መስሪያ ቤት በሰጠው መመሪያ መሰረት ተጨማሪ ኃይል ወደ ሚኒሶታ የተላከው ለማምለጥ የሞከሩ ወንጀለኞችን ለመያዝ ነው ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።